ሰላም ጤና ይስጥልኝ። የፊደል ሚዲያ ሳምንታዊ የሆስፒታሊቲና የቱሪዝም ዜናዎች ተጀምሯል። በዘርፉ የታዩ ዋና ዋና ኩነቶችን ይዘንላችሁ ቀርበናል። ከአፍሪካ ህብረት ጉባኤ ዝግጅት ሂደት እስከ ባካሪ ሳኛ ጉብኝት እንዲሁም ከሀገር በቀል የምግብ ቱሪዝም ኤክስፖ ውጤት እስከ ዓለም አቀፍ የዘርፉ አዝማሚያዎች ያሉ መረጃዎች አሉን። አብራችሁን ቆዩ። በመጪው የካቲት 7 እና 8 ቀን 2018 ዓ.ም በአዲስ አበባ ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ እንግዶችን በላቀ ሁኔታ ለመቀበል የሚያስችል የዝግጅት ስራ በከፍተኛ ሁኔታ እየተከናወነ ይገኛል። የአዲስ አበባ ቱሪዝም ኮሚሽን እንዳስታወቀው በመዲናዋ የሚገኙ ሆቴሎችና የትራንስፖርት አገልግሎት ሰጪዎች ኢትዮጵያዊ እሴትን የተላበሰ መስተንግዶ እንዲያቀርቡ ክትትልና ድጋፍ እየተደረገ ነው። ኮሚሽነር ሁንዴ ከበደ በአዲስ አበባ እስከ 150 የሚደርሱ ዓለም አቀፍ ሁነቶችን የማስተናገድ ልምዷን በመጠቀም ለእንግዶች ምቹ ቆይታን ለመፍጠር ዝግጅቱ በጥሩ ሁኔታ ላይ እንደሚገኝ አረጋግጠዋል። የመጀመሪያው ሀገር በቀል የምግብ ወይም ጋስትሮኖሚ ቱሪዝም ኤክስፖ ባለፈው ጥር 9 ቀን 2018 ዓ.ም በሚሊኒየም አዳራሽ በይፋ ተከፍቶ የነበረው የመጀመሪያው ሀገር በቀል የስነ ምግብ ወይም የጋስትሮኖሚ ቱሪዝም ኤክስፖ በስኬት መጠናቀቁ ይታወሳል። የኢትዮጵያን የምግብ ጥበብ ለዓለም በማስተዋወቅ ረገድ ከፍተኛ ሚና የተጫወተው ይህ ዝግጅት ዘርፉን ራሱን የቻለ የቱሪስት መስህብ ለማድረግ የታለመለትን ግብ አሳክቷል። በኤክስፖ ላይ የሀገር በቀል የምግብ ዝግጅት እውቀቶችን ወደ ኢኮኖሚያዊ ተጠቃሚነት ለመቀየር የሚያስችሉ የባለሙያዎች ትስስር መፈጠሩ ተገልጿል። የባካሪ ሳኛ ጉብኝትና የገጽታ ግንባታ የቱሪዝም ሚኒስትሯ ክብርት ሰላማዊት ካሳ የቀድሞውን የአርሰናልና የማንቸስተር ሲቲ ኮከብ ባካሪ ሳኛን በቢሮአቸው ተቀብለው አነጋግረዋል። ተጫዋቹ በአዲስ አበባ የአድዋ መታሰቢያ ሙዚየምንና የአንድነት ፓርክን በመጎብኘት በከተማዋ የተመለከታቸው ዘመናዊ ፋሲሊቲዎች ስለ ኢትዮጵያ የነበረውን አመለካከት እንደቀየሩት መስክሯል። ሚኒስትሯ እንደገለጹት እንደ ባካሪ ሳኛ ያሉ ዓለም አቀፍ ዝና ያላቸው ስፖርተኞች ጉብኝት ለሀገሪቱ የቱሪዝም ብራንድ ግንባታ ትልቅ ፋይዳ አለው ብለዋል። የጊፋታ በዓል በዩኔስኮ መመዝገብ ባለፈው ጥር 19 ቀን 2018 ዓ.ም የወላይታ ብሔር የዘመን መለወጫ ጊፋታ በዓለም በዩኔስኮ መመዝገቡን ምክንያት በማድረግ በወላይታ ሶዶ ስቴዲየም ደማቅ የደስታ ማብሰሪያ መርሃ ግብር ተካሂዷል። በዚህም ኢትዮጵያ በዩኔስኮ የዓለም ቅርስነት ያስመዘገበቻቸው ቅርሶች ቁጥር 18 መድረሱ ታውቋል። ይህ ምዝገባ የአገሪቱን የብዝህነት እሴቶች ለዓለም አቀፍ ጎብኚዎች ለማስተዋወቅ አዲስ የቱሪዝም ዕድል የፈጠረ መሆኑ ተመልክቷል። እነዚህ ሀገራዊ ክስተቶች በመቀጠል በዓለም አቀፍ ደረጃ የታዩ የቱሪዝም አዝማሚያዎችን እንመለከታለን። በዓለም አቀፍ ደረጃ የታዩ የገበያ ጥናቶች እንደሚያሳዩት የንግድ ጉዞዎች ፍላጎት በ2026 መጀመሪያ ላይ መነቃቃት አሳይቷል። ሆኖም የቅንጦት ሆቴሎች ገበያ ኬ-ቅርጽ ወይም ኬ-ሼፕድ የተባለውን የተከፈለ ማገገም እያስተናገደ ይገኛል። ከፍተኛ የቅንጦት ደረጃ ያላቸው ሆቴሎች ጠንካራ ገቢ ሲያስመዘግቡ፣ መካከለኛዎቹ ግን አሁንም በውድድር ውስጥ ናቸው። ይህ ዘርፉ ወደ ልምድ ማጋራትና ትርጉም ያላቸው አገልግሎቶች ላይ እንዲያተኩር አድርጎታል። ዘላቂነትና የልምድ ቱሪዝም አውራነት ተጓዦች አሁን ላይ የሚመርጡት መዳረሻውን ብቻ ሳይሆን በዚያ የሚያገኙትን ባህላዊ ትስስር ነው። አካባቢ ጥበቃ ወይም ዘላቂነት ከንግግር ባለፈ ወደ ተግባር የተቀየረበት ወቅት ላይ እንገኛለን። ይህ አዝማሚያ በተለይ እንደ ኢትዮጵያ ጥልቅ ባህልና ታሪክ ላላቸው ሀገራት በገበያው ተመራጭ ለመሆን ትልቅ ዕድል መፍጠሩ ተመልክቷል። በሆስፒታሊቲና በቱሪዝም ዘርፍ የታዩ ዋና ዋና ክስተቶች እነዚህን ይመስሉ ነበር። ለተከታተላችሁን እናመሰግናለን። የፊደል ሚዲያ ሳምንታዊ የዜና ማጠቃለያ እዚህ ላይ ያበቃል።